ዛሬ የኢትዮጵያ የነገ ጣፋንታ የሚወስኑ ጉዳዮችን በተመለከተ የወጡ መረጃዎችን ይዘን ቆይታ እናደርጋለን። በቅርቡ የውጭ ጉዳይ ኢንስቲትዩት IFA ባወጣቸውና የኢትዮጵያ የሬድ ሲ ስትራቴጂ እንዲሁም የ1991 ሌጋሲ የሚሉ ብሎም የኢትዮጵያ የሲ አክሰስ ዶክትሪን ስትራቴጂዎቹ ተረኮቹና ብሔራዊ ፐርፐዙ ምንድነው በሚሉ ርዕሶች ያሳተማቸውን ሁለት ጽሁፎችን ጥናታዊ ሰነዶች ላይ በመመርኮዝ የሀገራችንን የባህር በር ጥያቄ ምንነት ለመመርመር ነው የተገኘ ነው። በዛሬው የልዩ ጥንቅር ፕሮግራማችን ከዛሬ 35 ዓመታት በፊት ወደ ነበረው ወሳኝ ታሪክ ምዕራፍ በመመለስ ነው ምን ጀምረው። በውጭ ጉዳይ ኢንስቲትዩት ወይም IFA ጥናት እንደተመላከተው ከሆነ የኢትዮጵያ የአሁኑ የባህር በር አልባነት ድንገት የመጣ ሳይሆን በ1991 ዓመተ ምህረት በሀገሪቱ ላይ የተከሰተው የመንግስት ለውጥና የኤርትራ መገንጠል የፈጠረው ስልታዊ የፖሊሲ ክፍተት ውጤት መሆኑ ያነሳል። ጥናቱ ይህንን ወቅት የ1991 ሌጋሲ በማለት ያስቀምጠዋል። በወቅቱ የነበረው የሽግግር ወቅት አመራር የኤርትራን መገንጠል በይፋ ሲቀበል የኢትዮጵያን ብሔራዊ ጥቅም በተለይ ደግሞ የባህር በር ባለቤትነትን በሚመለከት ምንም አይነት ህጋዊና ስልታዊ ቅድመ ሁኔታዎችን አላስቀመጠም ሲል ይከራከራል IFA። ይህ ውሳኔ ኢትዮጵያ ለዘመናት የገነባቸውን የባህር ኃይል መዋቅር በአንድ ጀንበር እንድታጣና በአፍሪካ ቀንድ የነበራትን የጂኦፖለቲካ የበላይነት እንድትለቅ አድርጓታል ይላል። እንደ IFA ጥናት ከሆነ የ1991 ስምምነት የኢትዮጵያን የባህር በር ጥያቄ ሂስቶሪካል አኖማሊ ወይም የታሪክ ስህተት እንዲሆን አድርጎታል። ምክንያቱ ደግሞ ሀገሪቱ ያላትን ግዙፍ የህዝብ ቁጥርና ታሪካዊ ዳራ ታሳቢ ያላደረገ ይልቁንም ለፖለቲካዊ ጊዜያዊ ፍጆታ የተደረገ ስምምነት ነበር ይሏል። ይህም ኢትዮጵያን በዓለም ላይ ወደ ቤላት ግዙፍ ሀገር ወይም the world's most populous landlocked country የሚል ስያሜ እንዲሰጣት አድርጓል። በኢትዮጵያ የሬድ ሲ ስትራቴጂ ሰነድ ላይ በዝርዝር እንደተቀመጠው ደግሞ ከ1991 በኋላ የነበረው የኢትዮጵያ የውጭ ፖሊሲ በቀይ ባህር ጉዳይ ላይ ተገቢውን ትኩረት ያልሰጠና ጉዳዩን እንደ ጎረቤት ሀገር ሉዓላዊነት ብቻ በመመልከት የሀገሪቱን የረጅም ጊዜ የደህንነት ስጋቶችን ወደ ጎን የተወ ነበር ይላል። ይህ ደግሞ ኢትዮጵያ በቀጠናው የሚከናወኑ የባህር ላይ እንቅስቃሴዎች፣ የንግድ መስመሮችና የደህንነት ስምምነቶች ላይ ያላትን ድምጽ እንዲዳከም እንዳደረገው ያነሳል። ጥናቱ የባህር በር ማጣት ማለት የንግድ መውጫ ማጣት ብቻ ሳይሆን ይልቁንም የሉዓላዊነት አቅም መሸርሸርና ለውጭ ኃይሎች ተጽዕኖ በቀላሉ ተጋላጭ መሆን ማለት እንደሆነ ያነሳል። ይህ ታሪክ ጠባሳ የፈጠረው ሌላኛው ትልቅ ችግር ደግሞ ኢትዮጵያ ለወደብ አገልግሎት በአንድ ወገን ላይ ብቻ ጥገኛ እንድትሆንና ከፍተኛ ቢሊዮን ዶላር ወጪ እንድታወጣ ማድረጉ ነው። IFA በሰነዱ ላይ እንደሚጠቅሰው ይህ የ1991 ውሳኔ ኢትዮጵያ ለብሔራዊ ደህንነቷና ለኢኮኖሚ እድገቷ ወሳኝ የሆነውን የቀይ ባህር ቀጠናን ከሩቅ ሆና እንድትመለከት ወይም ስፔክታተር እንድትሆን አድርጓታል ይላል። ዛሬ የምናየው ይሄ ባህር በር ፍላጎት መነቃቃት ይህንን የቆየ የታሪክ ስብራት ለመጠገንና ኢትዮጵያ ለሚገባትን ስልታዊ ቦታ እንድትይዝ ለማድረግ የሚደረግ ጥረት መሆኑ በጥናቱ ላይ በግልጽ ሰፍሯል። በዛሬው የሊጥ ንቅር ቆይታችንም ይህ ታሪክ ስብራት እንዴት ወደ አዲሱ የባህር በር ዶክትሪን እንደተቀየረና ኢትዮጵያ ስለምን የባህር በር የህልውና ጉዳይ አድርጋ እንደወሰደችው በጥልቀት እንመለከታለን። ስለዚህ አብራችሁን በመቆየት እንድትከታተሉ እንጋብዛችኋል። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በዛሬው የሊጥ ንቅር ቆይታችን የኢትዮጵያ ብሔራዊ ጥቅምን የተመለከቱ ከዚህ ቀደም የተሰሩት ስህተቶች ምንድናቸው? አሁንስ እነሱን ለማድረግ ምን እየተሰራ ነው? ጊዜውስ አሁን ነው ወይ? ካሁን የተሻለ ጊዜ ኢትዮጵያ አላት ወይ? ይህንን የባህር በር ፍላጎቷን የምታሳካበት የሚሉትን ወሳኝ ጥያቄዎችን አንስተን ነው ቆይታ የምናደርገው። ስለዚህ አብራችሁን ቆዩ። ከተከታይ አጭር መሸጋገሪያ በኋላ እንመለሳለን። IFA ዞት የወጣው አዲሱ የባህር በር ዶክትሪን ለኢትዮጵያ ተራ ኢኮኖሚ ፖሊሲ እንዳልሆነ ያስቀምጣል። እንደ ጥናቱ ከሆነ ዶክትሪኑ ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ቀጠና ያላትን ተሳትፎ የሚወስን ብሔራዊ መርህ ነው ይለዋል። ሰነዱ በግልጽ እንደሚያስቀምጠው ከሆነ ኢትዮጵያ የባህር በር ማግኘት የምትፈልገው ለወደብ ኪራይ የምታወጣውን ቢሊዮን ዶላሮች ለመቀነስ ብቻ ሳይሆን ሀገራዊ ሉዓላዊነቷን ለማረጋገጥም ጭምር ነው። ወደብ የሌላት ሀገር ወይም ላንድሎክድ ካንትሪ መሆን ማለት የውጭ ንግድህና ብሔራዊ ደህንነት ሁልጊዜም በጎረቤት ሀገራት ፍላጎትና በፖለቲካዊ መረጋጋታቸው ላይ ጥገኛ እንዲሆን መፍቀድ ማለት ነው። ይህ ደግሞ ለአንዲት እንደ ኢትዮጵያ ያለች ግዙፍ ሀገር ስትራቴጂካዊ እስር ቤት ወይም ስትራቴጂክ ኢንካርኔሽን እንደሆነ ሰነዱ ያሳያል። በዚሁ የIFA ሰነድ ላይ ሰፋ ያለ ማብራሪያ የተሰጠው ሌላኛው ነጥብ የህዝብ ቁጥርና የጂኦፖለቲካ ሚዛን ጉዳይ ነው። ኢትዮጵያ በ2026 በህዝብ ብዛቷ ከአፍሪካ ሁለተኛ ደረጃ ላይ ነው የተቀመጠችው። እንዲህ ያለ ግዙፍ የሰው ኃይልና እያደገ ያለ ኢኮኖሚን ተይዞ ግን የባህር በር የሌላት ሀገር ሆና መቀጠል በቀጠናው ላይ የተዛባ የኃይል ሚዛን ወይም ጂኦፖለቲካል ኢምባላንስ እንዲፈጠር ማድረጉ ጥናቱ ይሞግታል። የባህር በር ዶክትሪኑ ይህንን ሚዛን ለማስተካከል ኢትዮጵያ በቀይ ባህር ቀጠና ያላትን ተፈጥሯዊና ታሪካዊ መብት በመጠቀም የራሷ የሆነ ቋሚ የባህር መውጫ እንዲኖራት የሚጠይቅም ነው። ከዚህ በተጨማሪ ሰነዱ የባህር በር ጥያቄውን ከብሔራዊ ዓላማ ወይም ናሽናል ፐርፐዝ ጋር ያቆራኘዋል። ይህ ማለት የባህር በር ጉዳይ የአንድ መንግስት ወይም የአንድ ትውልድ ፍላጎት ሳይሆን የኢትዮጵያዊነት ተረክ አካል እንዲሆን ተደርጎ መቀረጹን ያሳያል። የባህር በር ማግኘት ማለት ኢትዮጵያ ከዓለም ጋር የምትገናኝበትን የራሷን ቁልፍ በእጇ መያዝ ማለት ነው። ይህ ካልሆነ ግን የሀገሪቱ የኢኮኖሚ እድገት ሁልጊዜም በሌሎች ፍቃድ ስር የሚወድቅና ለድንገተኛ አደጋዎች የተጋለጠ ነው የሚሆነው። የውጭ ጉዳይ
ኢንስቲትዩት በዚሁ ሰነድ ላይ እንደሚያስገነዝበው ከሆነ ይህ ዶክትሪን በኃይል ላይ የተመሰረተ ሳይሆን በዓለም አቀፍ ህግጋትና በጋራ ተጠቃሚነት ወይም ዊን ዊን አፕሮች ላይ የተገነባ መሆኑን ይገልጻል። ኢትዮጵያ የባህር በር ስትፈልግ የሌሎችን ሉዓላዊነት በመጋፋት ሳይሆን በቀጠናው ውስጥ ያላትን ግዙፍ የገበያ አቅምና ስልታዊ ቦታ ለጎረቤቶቿም ጭምር እንደ አማራጭ ጥቅም በማቅረብ መሆኑን ስትራቴጂ ኤንድ ናሬቲቭ በሚለው ክፍል ውስጥ በዝርዝር አስቀምጦታል። ባጭሩ የባህር በር ዶክትሪን ኢትዮጵያ ከታዛቢነት ወደ ባለቤትነት የምትሸጋገርበት ፍኖተ ካርታ ነው ሲልም ያስቀምጧል። ይህ ሰነድ ቀይ ባህር ለኢትዮጵያ ተራ የውሃ አካል ሳይሆን የሀገሪቱ የኢኮኖሚ ደህንነትና የጂኦፖለቲካ ተጽዕኖ የሚያርፍበት ቁልፍ ቀጠና ስለመሆኑም ያትታል። ሰነዱ በግልጽ እንደሚያስረዳው ከሆነ ኢትዮጵያ በቀይ ባህር ላይ ያላትን ስትራቴጂ የሚመነጨው ከስጋት ተኮር ዲፕሎማሲ ወደ ባለቤትነት ተኮር ተሳትፎ በመሸጋገር ላይ ነው። ከ1991 በኋላ ወይም ጀምሮ ኢትዮጵያ በቀይ ባህር ጉዳዮች ላይ የነበራት ሚና አነስተኛ መሆኑ በዚሁ ወሳኝ የባህር መተላለፊያ ላይ የሚነሱ የደህንነት ስጋቶች ለምሳሌ የባህር ላይ ወንበዴነት ወይም ፓይሬሲ፣ ህገወጥ የሰዎችና የጦር መሳሪያ ዝውውርን የመሳሰሉ ሂደቶች ለመከላከል ያላት አቅም እንዲገደብ አድርገውት ቆይቷል። በኢትዮጵያስ ሬድ ሲ ስትራቴጂ በሚለው ሰነድ ውስጥ በዝርዝር እንደተቀመጠው የቀይ ባህር ቀጠና በአሁኑ ወቅት የዓለምን ሀያላን ሀገራት ወታደራዊና ኢኮኖሚያዊ ፍላጎት መድረክ ነው የሆነው። ኢትዮጵያ በዚህ ቀጠና ውስጥ የራሷን የባህር በርና የባህር ኃይል መኖሪያ ወይም ኔቫል ፕሬዘንስ ከሌላት የሀገሪቱ የንግድ መስመሮች በሌሎች ኃይሎች ፍላጎትና ግጭት ውስጥ የመውደቅ እድላቸውም ከፍተኛ ይሆናል። ጥናቱ የሚያስገነዝበው ኢትዮጵያ በቀይ ባህር ላይ ያላትን ስልታዊ ፍላጎት የሌሎችን ሀገራት ሉዓላዊነት ለመጋፋት ሳይሆን የራሷን የንግድ መርከቦች ሰላማዊ እንቅስቃሴ ለማረጋገጥና ቀጠናዊ መረጋጋትን ለመፍጠር ስለመሆኑ ያነሳል። ከዚህ በተጨማሪ ደግሞ አይኤፍኤ በሰነዱ ላይ የባህር በር ማግኘት ከኢትዮጵያ ብሔራዊ ደህንነት ወይም ናሽናል ሴኪዩሪቲ ጋር ያለውን ቀጥተኛ ግንኙነት ያብራራል። ኢትዮጵያ ዛሬ ላይ ለምታካሄደው የባህር ማዶ ንግድ ሙሉ በሙሉ በጎረቤት ሀገራት ወደቦች ላይ ጥገኛ መሆኗ ለድንገተኛ ጂኦፖለቲካዊ ጫናዎች ወይም ጂኦፖለቲካል ሌቨሬጅ ተጋላጭ ያደርጋታል። ማንኛውም በጎረቤት ሀገራት ላይ የሚፈጠር አለመረጋጋት ወይም የፖሊሲ ለውጥ የኢትዮጵያን ኢኮኖሚ በአንድ ጀንበር ሽባ የማድረግ አቅም እንዲኖረው ያደርጋል። ይህንን ስጋት ደግሞ ለመቀነስ ኢትዮጵያ የራሷ የሆነ በራሷ ቁጥጥር ስር ያለ የባህር በር እንዲኖራት የቀይ ባህር ስትራቴጂው እንደ ዋነኛ መፍትሄ ያስቀምጠዋል። ሰነዱ አክሎ እንደሚገልጸው ከሆነ ኢትዮጵያ በቀይ ባህር ቀጠና የምታራምደው ስትራቴጂ ሁለንተናዊ የደህንነት እይታ ወይም ኮምፕሬሄንሲቭ ሴኪዩሪቲ አፕሮች የተከተለ ነው። ይህ ማለት የባህር በር ማግኘት የንግድ ወደብ ከመገንባት ባለፈ የባህር ላይ የደህንነት መዋቅርን መዘርጋት ከመረጃ ልውውጥ ጀምሮ እስከ የጋራ ጥበቃ ድረስ ከቀጠናው ሀገራት ጋር በትብብር መስራትን ያካትታል። ይህ ካልሆነ ግን ኢትዮጵያ በቀይ ባህር ፖለቲካ ውስጥ ሁልጊዜም ተገፊ እንጂ ተሳታፊ መሆን እንደማትችል አይኤፍኤ በጥናቱ ውጤቱ ላይ አስምሮበታል። ባጭሩ ግን የቀይ ባህር ስትራቴጂ ኢትዮጵያ የነበራትን ታሪካዊ ስልታዊ ቦታ መልሳ ለማግኘት የምታደርገው ጥረት አካል ተደርጎ ሊወሰድ የሚችል ነው። በጥናቱ መሰረት ማንኛውም ስልታዊ ግብ ስኬታማ እንዲሆን ጠንካራና አሳማኝ ናሬቲቭ ያስፈልገዋል። ኢትዮጵያ ለረጅም ዓመታት የባህር በር ጥያቄዋን እንደ ኢኮኖሚያዊ አማራጭ ብቻ አድርጋ ስታቀርብ ቆይታለች። ሆኖም ይህ አዲሱ ዶክትሪን ተረኩን ቀይሮታል። አሁን ላይ ጥያቄው ወደብ እንፈልጋለን ከሚል ልመና መሰል አቀራረብ ወጥቶ ወደ ባህር በር መመለስ ታሪካዊ መብታችንና ብሔራዊ ዓላማችን ነው ወደሚል የሞራል የበላይነት መሸጋገር ነው ሰነዱ የሚያስገነዝበው። ይህ ተረክ ኢትዮጵያ በቀይ ባህር ላይ የነበራትን የሺህ ዓመታት ታሪክ እንደ መነሻን በመጠቀም የአሁኑን ትውልድ ከቀድሞ ስልጣኔና ክብር ጋር የማገናኘት ዓላማም ያለው ነው። በዚሁ ሰነድ ላይ ናሽናል ፐርፐዝ ወይም ብሔራዊ ዓላማ በሚለው ክፍል ላይ የተቀመጠ አንድ ነጥብ ካነሳን የባህር በር ጥያቄው ከፖለቲካዊ ልዩነቶች በላይ የሆነ የኢትዮጵያውያን የጋራ እሴት ተደርጎ ነው የሚቀርበው። አይኤፍኤ እንደሚሞግተው ከሆነ ኢትዮጵያ እንደ ሀገር ተከብራና በኢኮኖሚ በቅታ እንድትቀጥል ከተፈለገ የባህር በር ጉዳይ የአንድ መንግስት አጀንዳ ብቻ ሳይሆን የሁሉም ዜጋ የህልውና ጉዳይ ሆኖ ነው መቀጠል ያለበት። ይህ ናሬቲቭ ደግሞ በሀገር ውስጥ ያለውን አንድነት ለማጠናከርና በውጭ ያሉ ተጽዕኖዎችን ለመመከት እንደ ስነ ልቦናዊ መሳሪያ ሆኖ የሚያገለግል ነው። ከዚህ በተጨማሪ አይኤፍኤ በሰነዱ ላይ ኢትዮጵያ ለዓለም አቀፉ ማህበረሰብ የምታቀርበውን ናሬቲቭ በዝርዝር ያብራራል። ይህ ናሬቲቭ የሚያጠነጥነው ደግሞ በፍትሃዊነት ወይም ፌርነስና በጋራ ብልጽግና ሼርድ ፕሮስፐሪቲ ላይ ነው። ኢትዮጵያ የባህር በር ስታገኝ ለራሷ ብቻ ሳይሆን ለቀጠናው ሀገራትም ትልቅ የገበያና የልማት አጋር እንደምትሆን ይህም በቀይ ባህር አካባቢ ያለውን የጦርነትና የደህንነት ስጋት እንደሚቀንስ ነው ተረኩ የሚያስረዳው። ሰነዱ እንደሚለው ከሆነ ኢትዮጵያ በቀይ ባህር ላይ ያላትን ተሳትፎ ለቀጠናው መረጋጋት ዋስትና እንጂ ሌሎች ስጋት እንዳልሆነ ማሳየት የአዲሱ ስትራቴጂ ዋነኛ አካል ነው። የውጭ ጉዳይ ኢንስቲትዩት መረጃ እንደሚያሳየው ከሆነ ይህ አዲስ ተረክ በ1991 የጠፋውን ስልታዊ ኩራት መልሶ ለመገንባት ያለመ ነው። ኢትዮጵያ በታሪክ የምትታወቅበትን የባህር ኃይልና የንግድ ስልጣኔን በማስታወስ የባህር በር ማግኘት እንደ ተፈጥሯዊ ፍትህ ወይም ናቹራል ጀስቲስ የማስከበር ሂደት አድርጎ ነው የሚያቀርበው። ይህ ደግሞ ኢትዮጵያ በቀጣይ ለምታደርጋቸው ዲፕሎማሲያዊና ህጋዊ ጥረቶች ጠንካራ የሞራልና የታሪክ መሰረትን የሚጥል ነው። ባጭሩ ግን አዲሱ ናሬቲቭ የባህር በር ጥያቄውን ከፖለቲካዊ አጀንዳነት ወደ ብሔራዊ ማንነት ከፍ እንዲል አድርጎታል። በአይኤፍኤ ጥናታዊ ጽሑፍ መሰረት ኢትዮጵያ በአሁኑ ወቅት በዓለም ላይ ወደብ የሌላት ግዙፍ ሀገር በመሆኗ ምክንያት ለከፍተኛ የጂኦ ኢኮኖሚ ተጋላጭነት ወይም ጂኦ ኢኮኖሚክ ቮልነራቢሊቲ
ተዳርጋለች። ሰነዱ በዝርዝር እንደሚያስረዳው ከሆነ ሀገሪቱ ለወደብ ኪራይና ሎጂስቲክስ አገልግሎት በየዓመቱ የምታወጣው ቢሊዮን የሚቆጠር ዶላር የኢኮኖሚ እድገቷን ወደ ኋላ እየጎተተው ነው የሚገኘው። ይህ ከፍተኛ ወጪ ደግሞ የኢትዮጵያ ምርቶች በዓለም ገበያ ላይ ያላቸውን ተወዳዳሪነት እንዲቀንስ ከማድረጉም ባለፈ ሀገሪቱ የምታገኘውን የውጭ ምንዛሬ መልሳ ለወደብ ኪራይ እንድታጠፋ ነው የሚያስገዳት። በዚሁ ሰነድ ላይ ኢኮኖሚክ ሶቨረኒቲ ወይም የኢኮኖሚ ሉዓላዊነት በሚለው የተቀመጠም ሌላ ነጥብ አለ። ኢትዮጵያ በአንድ የወደብ መውጫ ላይ ብቻ ጥገኛ መሆኗ ለሀገራዊ ደህንነቷ ትልቅ ስጋት ነው ብላ ያስቀምጧል። አይኤፍኤ እንደሚመጉተው ከሆነ አንድ ሀገር 90% ከዚያ በላይ የሚሆነውን የውጭ ንግዷ በአንድ መተላለፊያ ላይ ብቻ የምታደርግ ከሆነ ያ መተላለፊያ በፖለቲካዊ ወይም በደህንነት ምክንያት ቢዘጋ የሀገሪቱ ህልውና አደጋ ላይ ይወድቃል ማለት ነው። ስለዚህ የባህር በር ዶክትሪኑ ዋና ግብ ይህንን ስትራቴጂካዊ ጥገኝነት ወይም ስትራቴጂክ ዲፔንደንሲ በመስበር ኢትዮጵያ የራሷን የንግድ መውጫ ባለቤት እንድትሆንና የኢኮኖሚ ደህንነቷን በራሷ እጅ እንድታረጋግጥ ማድረግ ነው። ከዚህ በተጨማሪ ደግሞ አይኤፍኤ በሰነዱ ላይ የባህር በር ባለቤትነት የሚፈጥረውን ኢኮኖሚያዊ ትስስር ወይም ኢኮኖሚክ ኢንተግሬሽን ያብራራል። ኢትዮጵያ የራሷን ወደብ ስታለማ የራሷን የባህር ትራንስፖርትና የሎጂስቲክስ መዋቅር በስፋት ለመገንባት እድል ስታገኝ ያ ለሺዎች የሚቆጠሩ ዜጎች የስራ እድል ከመፍጠሩም ባለፈ ኢትዮጵያ በቀጠናው የኢንዱስትሪና የንግድ ማዕከል እንድትሆን ያስችላታል። ሰነዱ እንደሚለው ደግሞ የባህር በር ማግኘት ማለት ለኢትዮጵያ አምራች ኢንዱስትሪዎች ቀጥተኛ የደም ስር ማግኘት እንደማለት ነው የሚቆጥሩ። የውጭ ጉዳይ ኢንስቲትዩት ትንተና እንደሚያሳየው ከሆነ ይህ የኢኮኖሚ ስልት ከቀጠናው ሀገራት ጋር በጠብ ሳይሆን በጋራ ተጠቃሚነት ላይ የተመሰረተ ነው። ኢትዮጵያ የባህር በር ባለቤት ስትሆን ለጎረቤት ሀገራትም ትልቅ የገበያ መዳረሻና የኢንቨስትመንት አጋር ሆና ነው የምትቀጥለው። ይህ ደግሞ በቀጠናው ያለውን የደህንነት አዙሪት ለመስበርና የኢኮኖሚ ትስስርን ለማጠናከር ወሳኝ ሚና ነው የሚጫወተው። ባጭሩ ግን የባህር በር ዶክትሪን ኢትዮጵያ ከኢኮኖሚ ስረኝነት ወጥታ ወደ ሙሉ ሉዓላዊነት የምትሸጋገርበት የብልጽግና መሳሪያ ነው ቢባል ማጋነን አይሆንም። በኢንስቲትዩት ኦፍ ፎሬን አፌርስ ትንተና መሰረት የባህር በር ማግኘት ብቻውን ሙሉ ስኬት ግን ሊሆን አይችልም። ሀገሪቱ በባህር ላይ የሚኖራትን የንግድ እንቅስቃሴ፣ የወደብ መሰረተ ልማትና የዜጎቿን ደህንነት የምታስከብርበት ወታደራዊ አቅምም ያስፈልጋታል። ሰነዱ በዝርዝር የሚያስረዳው መሰላችሁ ኢትዮጵያ በ1991 የባህር ኃይሏን ማፍረሷ ትልቅ ሴኪዩሪቲ ቫኪዩምን ፈጥሯል ይላል። ይህ ክፍተት ደግሞ ሀገሪቱ በቀይ ባህርና በኤደን ባህረ ሰላጤ ላይ የሚከናወኑ ስልታዊ ውሳኔዎች ላይ ያላትን ተጽዕኖ አዳክሞታል። አዲሱ ዶክትሪን ይህንን ክፍተት ለመሙላት የባህር ኃይል ግንባታን እንደ ቅድመ ሁኔታ ያስቀምጠዋል። በዚሁ የአይኤፍኤ ሰነድ ላይ ማሪታይም ሴኩሪቲ ወይም የባህር ላይ ደህንነት በሚለው አምድ ላይ የሰፈረው የተቀመጠው ዋናው ነጥብ የቀይ ባህር ቀጠና በዓለም ላይ ካሉ ውስብስብ የደህንነት ስጋቶች አንዱ ነው። የባህር ላይ ወንበዴነት፣ የሽብር ቡድኖች እንቅስቃሴና የህገ ወጥ የጦር መሳሪያ ዝውውር ለኢትዮጵያ ውጭ ንግድ ቀጥተኛ ስጋቶች መሆናቸውን ያስቀምጣል። አይኤፍኤ የሚሞግተው እዚህ ላይ ምን ብሎ መስላችሁ? ኢትዮጵያ የራሷ የባህር ኃይል ካላት እነዚህን ስጋቶች ለመከላከል ከቀጠናው ሀገራት ጋር እኩል ተሳታፊ የምትሆንበት አቅም ነው የምትገነባው። ይህ ኃይል ለጦርነት ሳይሆን ኢትዮጵያን ብሔራዊ ጥቅሟና የዓለም አቀፍ የንግድ መስመሮችን ሰላማዊነት ለማረጋገጥ የምትሰራበት ወይም የሚቋቋም መሆኑ ነው ማንም ሰው ሊገነዘብ የሚገባው። ከዚህ በተጨማሪ ሰነዱ የባህር ኃይል መኖር ለዲፕሎማሲያዊ የበላይነት ያለው ፋይዳንም ያብራራል። ኔቪ ኢዝ አን ኢንስትሩመንት ኦፍ ዲፕሎማሲ ወይም የባህር ኃይል የዲፕሎማሲ መሳሪያ ነው እንደሚባለው ሁሉ ኢትዮጵያ በቀጠናው የደህንነት ጉዳዮች ላይ በሚደረጉ ውይይቶች ተሰሚነት እንዲኖራት በባህር ላይ ያላት ቁመና ወሳኝ ሚና አለው። ይህም ኢትዮጵያ በቀይ ባህር ዳርቻ ሀገራት ምክር ቤትና መሰል ቀጠናዊ ተቋማት ውስጥ የሚገባትን ቦታ እንድታገኝም ነው የሚያግዛው። ሰነዱ እንደሚለው ከሆነ የባህር ኃይል ግንባታ የኢትዮጵያን ታላቅ ሀገርነት ወይም ግሬት ፓወር ስታቱስ በቀጠናው ዳግም የሚያረጋግጥ ስልታዊ እርምጃ ነው። የውጭ ጉዳይ ኢንስቲትዩት መረጃ እንደሚያሳየው ከሆነ ይህ የባህር ኃይል ግንባታ ሂደት ከዘመናዊ ቴክኖሎጂና ከሰለጠነ የሰው ኃይል ጋር የተያያዘ ነው። ኢትዮጵያ የባህር ኃይሏን ስታደራጅ ከጎረቤት ሀገራት ጋር በትብብር የመስራት መረጃን የመለዋወጥና የጋራ የባህር ላይ ጥበቃ የማካሄድ አቅሟንም ነው የምታሳድገው። ይህ ደግሞ ለቀጠናው ሰላም ተጨማሪ ዋስትና እንጂ የሌሎች ሀገራት ስጋት ሊሆን እንደማይገባ አይኤፍኤ ያሰፈረው ሀተታና ሰፊ ጥናት ያስረዳል። ባጭሩ ግን የባህር ኃይል ግንባታ የባህር በር ዶክትሪኑን ተግባራዊ የሚያደርግና የሚጠብቅ ትልቅ አቅም ያለው ጋሻ መሆኑ መገንዘብ አለብን። የኢትዮጵያ ባህር በር ፍላጎት ስኬታማ የሚሆነው ግን በሰላማዊና በዲፕሎማሲያዊ መንገዶች ብቻ መሆኑ ደግሞ ሊሰመርበት ይገባል። የአይኤፍኤ ሰነድ በግልጽ እንደሚያስረዳው ከሆነ ኢትዮጵያ የምትከተለው ስልት የኃይል አማራጭን ሳይሆን የህግና የድርድር አማራጭ ነው። ይህ ማለት ከጎረቤት ሀገራት ጋር በጋራ ተጠቃሚነት ላይ የተመሰረቱ ስምምነቶችን መፈረም፣ የወደብ ሽርክናዎችን መፍጠርና የሊዝ ውሎችን ማመቻቸት ዋነኛ ተግባራት ናቸው። አይኤፍኤ የሚሞግተው ምን ብሎ መስላችሁ? ኢትዮጵያ ያላት ግዙፍ የገበያ አቅም ለማንኛውም የባህር ዳርቻ ሀገር የማይታለፍ የኢኮኖሚ ሲሳይ በመሆኑ ይህንን አቅም እንደ ዲፕሎማሲያዊ መደራደሪያ ወይም ሌቨሬጅ መጠቀም ስትራቴጂካዊ ብልህነት ነው ይላል። በዚሁ ሰነድ ላይ ደግሞ ባለብዙ ወገን ግንኙነትና ቀጠናዊ ትብብር ወይም መልቲላተራሊዝም ኤንድ ሪጂናል ኮኦፕሬሽን በሚለው የሚነሳ ነጥብ አለ። ኢትዮጵያ የባህር በር ጥያቄዋን ከዓለም አቀፍ ህግጋት በተለይም ወደብ የሌላቸው ሀገራት የባህር በር የማግኘት መብት ከሚደነግጉ ድንጋጌዎች ጋር አጣጥማ ታቀርባለች። ሰነዱ የሚያብራራው ደግሞ ኢትዮጵያ በቀጠናው የምታደርገውን እንቅስቃሴ የሌሎችን ሉዓላዊነት የሚጋፋ ሳይሆን ቀጠናዊ ትስስርን ወይም ሪጂናል ኢንቴግሬሽን የሚያጠናክር ነው መሆን ያለበት። ይህ ማለት ደግሞ ኢትዮጵያ የባህር በር ስታገኝ የምትገነባቸው የመሰረተ ልማት አውታሮች ለጎረቤት ሀገራት
ሀገራትም ተጨማሪ የንግድ አማራጮችን የሚፈጥሩት። ከዚህ በተጨማሪ ደግሞ አይኤፍኤ በሰነዱ ላይ ወደፊቱን የኢትዮጵያ የቀይ ባህር ራዕይ ሲያብራራ ይህ ራዕይ ኢትዮጵያ በቀጣዮቹ 10 ዓመታት ውስጥ በቀይ ባህር ቀጠና ወሳኝ የፖለቲካ ኢኮኖሚና የደህንነት ባለድርሻ አድርጎ የመመልከት ራዕይ ነው። ስትራቴጂው ስለ ወደብ ብቻ ሳይሆን የራሳችንን እድል መልሶ ስለመወሰን ነው እንደሚል ነው መረጃው የሚያሳየው። ይህ የአይኤፍኤ ጥናታዊ ጽሑፍ ኢትዮጵያ ወደ ባህር ስትመለስ በአፍሪካ ቀንድ ያለውን የኃይል ሚዛን ይስተካከላል፣ ይህ ደግሞ ለዘላቂ ሰላም ዋስትና ይሆናል የሚል ነጥብ ነው የሚያስቀምጠው። የውጭ ጉዳይ ኢንስቲትዩት መረጃ ይህ ጉዞ ተግዳሮቶች ቢኖሩትም እንኳን የኢትዮጵያ ህዝብና መንግስት በጋራ የያዙት ብሔራዊ ዓላማ በመሆኑ ግን የማይቀለበስ ስለመሆኑም ያሰምርበታል። ሰነዱ ለታላቅ ሀገር ታላቅ ስትራቴጂ በማለት ነው እነዚህን ሁኔታዎች የሚያነሳቸው። የባህር በር ዶክትሪኑ ኢትዮጵያ ወደ ቀድሞ ታሪካዊ ክብሯና ወደ ተሟላ ሉዓላዊነት የሚመልስ ቁልፍ ድልድይ ተደርጎ ተወስዷል። ባጭሩ ግን የኢትዮጵያ የባህር በር ጥያቄ ከ1991 የታሪክ ስህተት በመማር ለነገዋ የበለጸገችና ሀያል ኢትዮጵያ መሰረት የሚጥል ስልታዊ እርምጃ ነው ቢባል ማጋነን አይሆንም። ልዩ ጥንቅራችን ያጥቃልል ነው ስንሄድ ግን የተከበራችሁ የገበያ ሚዲያ ተከታታዮቻችን ለአንድ ሀገር በዘመናዊ ጂኦፖለቲካ ውስጥ አንድ ሀገር የባህር በር ባለቤት መሆን የምትችለው በስምምነት ወይም በውል ብቻ ሳይሆን ያንን ያገኘችውን መብትና ጥቅም የምታስከብርበት ግዙፍ ኃይል ሲኖራት ብቻ ነው። እንደ ሰነዶቹ ትንተና ከሆነ የኢትዮጵያ የባህር በር ዶክትሪን ያለ ጠንካራ የባህር ኃይል ግንባታ ሙሉ ሊሆን አይችልም። ይህ የባህር ኃይል አስፈላጊነት የታሪክ ክፍተቱና የቀጠናውን ደህንነት ስጋቶችን እንዴት መቅረፍ እንደሚችል መመልከት ግድ ይላል። የመጀመሪያው ታሪካዊ የደህንነት ክፍተቶቹን ማንሳት አለብን። ማለት በ1991 ተከስቷል ተብሎ የሚታመነው ሴኩሪቲ ቫኪዩም ነው። ኢትዮጵያ በ1991 የባህር ኃይሏን ማፍረሷ በቀላሉ የሚታይ ክስተት አይደለም። ሰነዱ የሚሞግተው እዚህ ላይ ምን ብሎ መስላችሁ? ውሳኔ በኢትዮጵያ ላይ ብቻ ሳይሆን በአጠቃላይ በአፍሪካ ቀንድና በቀይ ባህር ቀጠና ላይ ትልቅ የደህንነት ክፍተት ወይም ሴኩሪቲ ቫኪዩምን ፈጥሯል። የኢትዮጵያ የባህር ኃይል መፍረስ ወይም የባህር ኃይሏን ማጣቷ ኢትዮጵያ ምክንያት በቀይ ባህርና በኤደን ባህረ ሰላጤ ላይ በሚከናወኑ ስልታዊና ፖለቲካዊ ውሳኔዎች ላይ የነበራትን ድምጽና ተጽዕኖ በከፍተኛ ሁኔታ ቀንሷል። ሌላኛው የሉዓላዊነት ስጋት ነው። የባህር ኃይል አለመኖሩ ሀገሪቱ በባህር ላይ የሚኖራትን የንግድ እንቅስቃሴና የወደብ መሰረተ ልማት ለማስጠበቅ በሌሎች ሀገራት በጎ ፍቃድ ወይም ጥበቃ ላይ ጥገኛ እንድትሆን አድርጓታል። ከዚህ ባሻገር የቀይ ባህሩ ስብስብ ደህንነታዊ ስጋቶችን ማንሳት አለብን። በዚሁ የአይኤፍኤ ሰነድ ላይ ማሪታይም ሴኩሪቲ በሚል የሰፈረ አንድ ነጥብ የምናገኘው ምን ይላል መስላችሁ? የቀይ ባህር ቀጠና በዓለም ላይ ካሉ ስብስብና አደገኛ የደህንነት ስጋቶች አንዱ ነው። ኢትዮጵያ በዚሁ ቀጠና ውስጥ የባህር ኃይል አስፈልጋታል የሚባለው በተለያዩ ምክንያቶች ነው። አንደኛው ፓይሬሲ ወይም የባህር ላይ ወንበዴነትን በመመልከት ነው። የአፍሪካ ቀንድ አካባቢ በተለይም የሶማሊያ የባህር ጠረፍ በባህር ላይ ወንበዴነት የሚታወቅ ነው። ይህ እንቅስቃሴ በኢትዮጵያ ገቢና ውጪ ንግድ ላይ ቀጥተኛ ስጋት ነው። የራሷ ኃይል ከሌላት እነዚህን ወንበዴዎች ለመከላከል አትችልም ማለት ነው። የራሷ ኃይል መኖር ያስፈልጋታል። ሌላኛው የሽብር ቡድኖችን እንቅስቃሴ ነው። በቀጠናው የሚንቀሳቀሱ የተለያዩ ጽንፈኛና የሽብር ቡድኖች የንግድ መርከቦችና የወደብ መሰረተ ልማቶችን ኢላማ ሊያደርጉ ይችላሉ። ከዚህ ባሻገር ህገወጥ ዝውውርም ተጠቃሽ ነጥብ ነው። እዚህ ላይ ህገወጥ የጦር መሳሪያ፣ የሰዎች ዝውውርና የኮንትሮባንድ ንግዶች የቀጠናውን ደህንነት እያደፈረሱት ነው የሚገኙ ተብሎ ይተመናል። ኢትዮጵያ የራሷ የባህር ኃይል ሲኖራት እነዚህን ወንጀሎች ለመከላከል ከቀጠናው ሀገራት ጋር እኩል የመሳተፍ አቅም ነው የምታገኘው። ከዚህ ባሻገር የባህር ኃይል እንደ ብሔራዊ መከላከያ ተቆጥሮ ነው ሊሰራበት የሚገባው። የኢትዮጵያ አዲሱ የባህር ኃይል ግንባታ ዶክትሪን ግልጽ የሆነ መመሪያ አለው። እሱም ይህ ኃይል የሚቋቋመው ለወረራ ሳይሆን ለቀጠናዊ ትንኮሳም አይደለም። ለምንድን ነው ታዲያ? የጥቅም ጥበቃን ለማድረግ ነው። ባህር ኃይሉ ዋና ተልእኮው የኢትዮጵያ ብሔራዊ ጥቅም፣ የንግድ መርከቦችን ደህንነትና ወደፊት የምታገኘውን የወደብ መሰረተ ልማት መጠበቅ ነው። ከዛ ባሻገር ኢትዮጵያ የባህር ኃይል ሲኖራት በዓለም አቀፍ የባህር ደህንነት ስምምነቶች ውስጥም እንደ ባለድርሻ አካል ልትሳተፍ ያደርጋል። ይህ ደግሞ በቀጠናው ሰላምና መረጋጋት እንዲሰፍን የራሷን ሚና እንድትወጣ ነው የሚያስችላል። ከዚህ ባሻገር የባህር ኃይሉ መኖር በቀጠናው ላይ ያለውን የኃይል ሚዛን በማስተካከል ኢትዮጵያ በባህር ጉዳዮች ላይ የሚኖራት የመደራደር አቅም ወይም ባርጌኒንግ ፓወር በከፍተኛ ደረጃ ነው የሚያሳድገው። ባጭሩ ይህ የባህር ኃይል ግንባታ የባህር በር የማግኘት ራዕይን ወደ ተግባር የሚቀይር ተፈጻሚነት ያለው ኃይል ነው የሚፈጥረው። ያለ የባህር ኃይል የባህር በር ማግኘት ቤት ሰርቶ ጥበቃ እንደማጣት ነው የሚቆጥረው። ስለዚህ የባህር ኃይል ግንባታው የኢትዮጵያን ብሔራዊ ደህንነትና የቀጠናውን ሰላም ለማረጋገጥ የሚቆም የሰላም ጋሻ ተደርጎ ነው መወሰድ ያለበት። ከዚህ ባሻገር የኢኮኖሚ ሉዓላዊነትና ስትራቴጂካዊ ጥገኝነት መስበር የሚለው ነጥብም ማንሳት እንችላለን። እዚህ ላይ ኢትዮጵያ የባህር በር ፍላጎቷን ስታነሳም እንደ ዋነኛ ምክንያት የምታስቀምጠው የኢኮኖሚ ነጻነትን ነው። የአይኤፍኤ ሰነድ የሚያስረዳው ደግሞ የባህር በር ማጣት ለኢትዮጵያ ተራ የጂኦግራፊ ጉዳይ ብቻ አይደለም፣ የሀገሪቱን የኢኮኖሚ እድገት የገደበና ለውጭ ጫናዎች አሳልፎ የሰጠ ትልቅ ስትራቴጂካዊ እንቅፋት ነው። ይህ የኢኮኖሚ ሉዓላዊነትን ትርጉምና ኢትዮጵያ ያለባትን የጂኦ ኢኮኖሚ ተጋላጭነት በዝርዝር መመልከትም ግድ ይለናል። መጀመሪያ የጂኦ ኢኮኖሚ ተጋላጭነት ወይም ጂኦ ኢኮኖሚክ ቮልነራቢሊቲ ምንድነው የሚለውን እናንሳ። ኢትዮጵያ በአሁኑ ወቅት በዓለም ላይ ወደብ የሌላት ግዙፍ ሀገር በመሆኗ
በመሆኗ ምክንያት ለከፍተኛ ኢኮኖሚ ደህንነት ስጋት ትጋለጣለች። ይህንን ተጋላጭነት ደግሞ በሁለት ዋና ነጥቦችን ከፋፍለን መመልከት እንችላለን። አንደኛው ካፒታል ፍላይት ወይም የውጭ ምንዛሬ ፍሰት ነው። ኢትዮጵያ ለወደብ ኪራይና ለሎጂስቲክስ አገልግሎት ብቻ በየዓመቱ በቢሊዮን የሚቆጠር ዶላርን ትከፍላለች። ይህ ከፍተኛ የገንዘብ መጠን ደግሞ ለሀገር ውስጥ ልማት፣ ለኢንዱስትሪ መስፋፋትና ለዜጎች የስራ ዕድል ፈጠራ ሊውል የሚችል ቢሆንም እንኳን ወደ ውጭ ሀገራት በኪራይ መልክ መፍሰሱ ደግሞ የኢኮኖሚ እድገቷን ወደ ኋላ እየጎተተ ነው የሚገኘው። ሌላኛው የምርቶች ተወዳዳሪነት ማጣት ነው። አንድ ምርት ከኢትዮጵያ ተነስቶ ወደ ዓለም ገበያ እስኪደርስ የሚከፍለው የወደብና የትራንስፖርት ወጪ በምርቱ ዋጋ ላይ ተደምሮ ይጫናል። ይህ ደግሞ የኢትዮጵያ ምርቶች እንደ ቡና፣ ሰብሎችና ሌሎች የኢንዱስትሪ ውጤቶች በዓለም ገበያ ላይ ያላቸውን የዋጋ ተወዳዳሪነት ዝቅ እንዲል ያደርገዋል። ከዚህ ባሻገር ስትራቴጂካዊ ጥገኝነት ወይም ስትራቴጂክ ዲፔንደንስ የሚለው ነጥብም ማንሳት እንችላለን። እዚህ ላይ ኢትዮጵያ በአሁኑ ወቅት ያለችበት ሁኔታ ስትራቴጂካዊ ጥገኝነት ተብሎ ሊገለጽ የሚችል ነው። ይህ ለሀገራዊ ደህንነት እጅግ አደገኛ የሚሆኑባቸው የተለያዩ ምክንያቶች አሉ። የመጀመሪያው የብቸኛ መውጫ ስጋት የሚለው ነው። ሀገሪቱ 90% እና ከዚያ በላይ የሚሆነውን የውጭ ንግዷን በአንድ መተላለፊያ ላይ ብቻ አድርጋ ነው የምትንቀሳቀሰው። ያ መተላለፊያ በፖለቲካ አለመግባባት፣ በደህንነት ችግር ወይም በሌሎች ጫናዎች ምክንያት ለተወሰኑ ቀናት እንኳን ቢዘጋ የሀገሪቱ አጠቃላይ ኢኮኖሚ ኮላፕስ ሊያደርግ ሊሽመደመድ የሚችልበት እድልን ይፈጥራል። ከዚህ ባሻገር የፖለቲካ ተጽዕኖም እዚህ ላይ ሊነሳ የሚችለው ነጥብ ነው። የወደብ ባለቤት የሆኑ ሀገራት ይህንን እድል እንደ ፖለቲካዊ መደራደሪያ ወይም ጫና ማሳደሪያ አድርገው ሊጠቀሙበት ይችላሉ። ይህም ኢትዮጵያ በሉዓላዊ የፖለቲካ ውሳኔዎቿ ላይ ነጻነት እንዳይኖራት ተጽዕኖ ያሳድራል። ከዚህ ባሻገር ወደ ሙሉ የኢኮኖሚ ሉዓላዊነት የሚደረግ ሽግግር ደግሞ ዋነኛው ሊሰራበት የሚገባው ጉዳይ ነው። የባህር በር ዶክትሪን ዋና ግብ ኢትዮጵያን ከዚህ የኢኮኖሚ እስረኝነት ማውጣት ነው። አይኤፍኤ እንደሚሞግተው ከሆነ የራስ ወደብ ባለቤትነት ብዙ ጥቅሞችን ያስገኛል። ከነዛ ደግሞ አንደኛው የኢኮኖሚ ደህንነት ማረጋገጥ ነው። የራሷ የንግድ መውጫ ባለቤት መሆን ማለት ኢትዮጵያ የገቢና ወጪ ንግዷን በራስ ቁጥጥር ስር ማድረግ ቻለች ማለት ነው። ይህ ደግሞ የንግድ ፍሰቱ እንዳይተዋጎል ትልቅ ዋስትናን የሚሰጥ ነው። ከዚህ ባሻገር ለወደብ ኪራይ የሚወጣው በቢሊዮን የሚቆጠር ዶላር በሀገር ውስጥ ይቀራል። ይህ ደግሞ የወጪ ቅናሽና የገቢ እድገትን ያመጣል። ይህ ለኢኮኖሚው ተጨማሪ አቅም ከመሆኑም ባለፈ የወደብ አካባቢዎችን በማልማት ተጨማሪ ገቢን ለማግኘትም ያስችላል። የቀጠናዊ ትስስር ማዕከልነት ደግሞ ሌላኛው ነጥብ ነው። ኢትዮጵያ የራሷን ወደብ ስታለማ ሌሎች ጎረቤት ሀገራትም የንግድ መተላለፊያ በመሆን የቀጠናው የኢኮኖሚ ማዕከል የመሆን እድሏ ይሰፋል። ስናጠቃልለው ግን የባህር በር ዶክትሪን ለኢትዮጵያ ተራ የቅንጦት ጥያቄ ሳይሆን የኢኮኖሚ ሉዓላዊነቷን የምታረጋግጥበት ወሳኝ መሳሪያ ነው። ሰነዱ ደግሞ የሚያስረዳው መስላችሁ ኢትዮጵያ ከስትራቴጂካዊ ጥገኝነት ወጥታ ወደ ሙሉ የኢኮኖሚ ነጻነት የምትሸጋገርበት መንገድ የራሷ የባህር መውጫ ባለቤት ስትሆን ወይም ሲኖራት ብቻ ነው። ከዚህ ጊዜ በላይ ደግሞ ይህንን የምታሳካበት ጊዜ ለኢትዮጵያ ያለ ሆኖ አይታይም። ጊዜው አሁን ነው እየተባለ ያለውም ለዚህ ነው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ጋር እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። እስከዛ ድረስ በቸር እንድትቆዩልኝ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ። ቪዲዮውን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አጋሩን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልኝ። ሰላም።